አንድ ቀን ይሰራል ፈጣሪ ካለ ወይ እንገዛዋለን። ሰላም ሰላም ዩቱብ ተከታታዮቼ ቅዳ ክላሲክ ፋሚሊ ዳል ደናችሁ ሰላም ነው፣ ፒስ ነው። እንደምታዩኝ እንግዲህ በዚህ በረዶ በሚገርም ሁኔታ እየዘነበ ነው። ብርዱ ዝናቡ በጣም ከባድ ነው። ግን ይሁን ላይ በገረኝ ቢል እናንተ የሚገርም ቪዲዮ ለማሳየት ዛሬ እኔ ቅዳ ማለት ነው ለእናንተ ለቪዲዮዎች የሚገርም ቪዲዮ ማየት ይገባቸው ቤት ስላሰብኩ እዚህ እንደምታዩት የፌራሪ ዲለር መጥቻለሁ። እንግዲህ ፌራሪ ዲለር መጥቼ ያሉትን መኪና እንግዲህ እናያለን። ያለፈው አመት ይሄን ቪዲዮ ሰርችላችሁ ነበር፣ ግን አሁን ላይ ደግሞ ምንድነው አዲስ የፌራሪ መኪና ከመጣ እንግዲህ አዲስ አመት መምጣቱ የታወቀ 2026 ሊገባ ነው። እቲ አፕዴት ካላቸው ምናምን መኪናው ምን ይመስላል የሚለው ነው ዛሬ ማሳያችሁ። እስከመጨረሻ ተከታተሉ። ላይክ፣ ሰብስክራይብ፣ ሼር አድርጉ። እንግዲህ ያለፈው አመት ስንት ነበረ? የ500,000 መኪና ነበረ። በአሁኑ አመት ዋጋው ተጨምራ አይጨምር የሚሆነው ሲያብረን እናያለን። ለስኬር ያ Trap is a sport, then it'll be my profession. Tell you the truth, I don't got no confessions. I don't know why lately I feel aggression. I'ma go get it, ain't waiting for blessings. I keep taking L's, then I lost it, they left. ማንኛውም እንግዲህ ውስጥ ገብተናል። አሁን እንግዲህ ውስጥ ገብተን መጀመሪያ የምጀምርላችሁ ከመጀመሪያው እችኛው ፌራሪ ነች። እንግዲህ ውጭ ላይ እንደምታዩት ያው ነጭ የውጭው ከለሯ ነጭ ነው። እስቲ ነጭ ፌራሪ እንዴት ነው የሚለውን እስቲ በረንባ ዙሪ ላሳያችሁ። እንግዲህ መጀመሪያ እንግዲህ ከዚህ የምንጀምረው ገና ወደ 5 አሉ፣ ግን እንደተለመደው ማድረግ የምፈልገው ከርካሹ ዋጋ ጀምሬ ከዛ ከፍ ያልኩ ለመሄድ እሞክራለሁ። በአሁኑ አመት ብዙ አይነት ፌራሪ ያለው እስቲ ግን አሁን እንየው። ከዚህን ጀምረው ማለት ነው ሞዴሉ ምናምን እነግራችኋለሁ። እስቲ እንየው። እንግዲህ እንደምታዩት ነጭ ነው ውጪው፣ ውስጡ ደግሞ ብላክ ከስተም ነው። እንደምታዩት መክፈት የሚቻል አይመስለኝም። እንግዲህ በረንብ ቢዋት ዲቴሉን ከመናገር በፊት በረንብ አዙሪ ላሳያችሁ። ሙድ አላታ እንግዲህ 16 አሳያችሁ ጋይሶች። እንደምታዩት እንግዲህ የመጀመሪያ ፌራሪያቸው እቺ ትመስላለች ማለት ነው። እስቲ ዋጋውን ደግሞ እና ሞዴሉን እስቲ እዚህ ጋር እንትን ልንገራችሁ። ስለዚህ ይሄ መኪና ሞዴሉ F169 ነው። ዋጋው ስለ ታውቃላችሁ 195,000 ዋጋው 195,000 የአንድ ቤት ዋጋ ነው። እና ለ3 አመት ደግሞ ሜንቴናንስ ፍሪ ነው በእነሱ ነው። ኢንጂን ታይፑ V8 ይባላል። V8 ኢንጂን ታይፓቸው ቶታል ዲስፕሌስመንታቸው 338/55 እና ሚኒመም ስፒዱ እስከ 0-100 km/h እስከ 200 km/h ይሄዳል። ፊውል ኮንሱምሽኑ አንደር ምን ነው ሆላ ምን ረበለው ሆሞሎ ረበለው ዩት ጋሶች አየርተ ሙሉ ዩት ታይፑ ይሄ 195,000 ብር ነው የሚወጣው። ይሄ መኪና ያሽታ 195,000 ብር ነው የሚወጣው። 195,000 ብር ነው የሚወጣው ይሄ መኪና ማለት ነው። እና ምንድነው እንትኑ ይሄ ደግሞ ሆሞሎጌሽን ይባላል። ሆሞሎጌሽን የፊውል እንትኑ አንደር ሆሞሎጌሽን ይባላል። እንግዲህ ዩት ይሄ መኪና 195,000 ብር ነው የሚወጣው ማለት ያሽታ። እንግዲህ ጋይሶች እስቲ ያው የ195,000 ብር መኪና ስነካ እንዴት ነው ምን መስራት ነው ደግሞ እንትን ራሱ ከባድ ነው ሲነገር ራሱ በጣም ለጥ ያለ ነው። ኤኒዌይስ እንግዲህ ከዚህ ከመጀመሪያው ከኤፍ169 ነው እንግዲህ ለመጀመሪያ ያቀረቡት ርካሹ ይሄን ይመስላል። አሁን እንግዲህ ወደ ሁለተኛው ደግሞ ያበደው ወደ ጥቁሩ ደግሞ እንሂድና የሁለተኛውንም እስቲ እንየው ምን አይነት እንደሆነ ለስኬሪያ። ሁለተኛው እንግዲህ እንደምታዩት ይሄን ነው። ይሄ ይመስላል ሁለተኛው እንግዲህ ደግሞ ተጣያዎች ትሬድ ካስተም ነው። የላይኛው ተከፍቷል። እዩት እንደዚህ ይሄን ይመስላል። ውስጥ እንግዲህ ሲጋው ደግሞ እስቲ አያችሁት? መሪው እንግዲህ ይሄን ይመስላል። ይኸው መሪው ስፒሪት ነው ምናምን እዚህ ጋር ተጠቁማኛችሁ ተውጪ እንትኑ ውስጡ ይሄ የሬዲዮ እንትን ኤሲ መጨመሪያው ምናምን አውቶ እንትኑ አያችሁታ። መሪው እንደዚህ ነው። ትክክለኛ መሪው ይሄን ይመስላል። ኢንጂኑ እዚህ ጋር ነው የሚበራው እንደምታዩት። እንግዲህ ይሄ መኪና ከሬድ ከስተመር እንደምታዩት ከውጪ እንግዲህ ሙሉ 360 ይሰራላችሁ። መኪናው ከኋላ ይሄን ይመስላል። የኋለኛው 360 የዚህኛው እንግዲህ 360 ይሄን ይመስላል ጋይሶች። እንግዲህ መኪናው ይሄን ይመስላል እንግዲህ ከውጪም ከውስጥም እንዳሳየዋችሁ። ስለዚህ አሁን እስቲ እንትሩኒ ምን አይነት ታይፕ እንደሆነ ምን እንደሆነ ሞዴሉ ሜኩ ምናምን ዋጋው አረጋችሁ። ይሄ በጣም ውድ ነው። ይሄን ዋጋው ባናየው ይሻላል። የምር ይሄን ዋጋው ባናየው ይሻላል። ይሁት $295,000 ማለት በኢትዮጵያ ስለሆነ $95,000 ስንት ነው? ከባድ ነው በጣም። ማስከ እንዳላሰጥ እዚህ ጋር ጓብ የኮቴል ለብሼ ባይፎ 70 መጥቼ ምናምን ጓ ማለት አለብኝ። አፌ ምናምን ስከፍት እነዚህ ሰዎች ና በቃ ባነንባህ እናውጣው ረብደ። ኤኒዌይስ ዋጋው $295,000 ብር ነው። ኢንጂን ታይፑም ይሄም V8 ነው። ላሳያችሁ
ኢንጂን ታይፕ ቪኤት ነው። ይሄ ቶሮ ዲስፕሌስመንቱ ደግሞ 3900 ሲሲ ማክሲመም ፓወር እንደምታዩት ይሄን ይመስላል። ሚኒመም ቶርኪው ደግሞ እስከ 3000 አርፒኤም ድረስ ይሄዳል። ማክሲመም ስፒዱ 325 ኪሎ ሜትር ፐር ሀውር ከዛ በላይ በእንትን ደግሞ በማይልስ ፐር ሀውር 202 ማለት ነው። ረበሎ በጣም ታፍ 295 ሺህ ብር እንደምታዩት ይሄ መኪና የሚወጣው 295 ሺህ ብር ነው። ይታያቸዋላ። ይሄ 295 ሺህ ብር ነው። እና ሻ ወደ ሶስተኛው ልሰዳችሁ። ሶስተኛው እንግዲህ ያቀረቡት ይሄ ነው። ትንሽ ለየት ስለሚሆን ለየት ያለውን በቃ ሞዴል ነው ማሳያችሁ። ምክንያቱም አብዛኛው ተመሳሳይ ነው፣ ግን ይሄ ትንሽ ሞር ለየት ያለ ነው። እዩት ብቻ ግን እዩት። ይሄኛውም እንግዲህ ኖርማል ሲልቨር ከለር ነው። ከውጭው ሲልቨር ነው እንደምታዩት። ውስጥም ደግሞ አለው። ውስጡም ደግሞ ይሄ አራት ሲት አለው። ውስጡም ደግሞ እንደዚህ ነው። ላሽፏችሁ ውስጡ ደግሞ ይሄ ይመስላል። ሬድ ከስተም ነው ምናምን አፕሎስቶር ውስጥ ይሄኛው ያለፈው አመት ያየ ነው ይመስለኛል፣ ግን ይሄ እስካሁን አልተሸጠም። ብቻ ይሄ ደግሞ በጣም ውድ ነው። ደቂት ዋጋው $327,000 ይሄ ሞዴል ነው። ይሄም F169 ነው። ኢንጂን ታይፑ ቪኤት ይባላል። ቶታል ዲስፕሌስመንቱም 3855 ነው። ማክሲመም ፓወሩ ደግሞ 620 እስከ 7500 አርፒኤም። እንግዲህ ማክሲመም ስፒዱ ደግሞ ከ0 እስከ 100 ኪሎ ሜትር ፐር አወር በአንድ ይሄዳል። 62 ማይል ፐር አወር ማለት ፐር አወር ሲሆን ይሄ ግን በጣም ውድ ነው። አያችሁታ። ይሄ 327,000 ነው። አንድ ቤት በሉ 327,000 ምንድን ነው? እንትን ስላለው ነው፣ ከኋላ መቀመጫ ስላለው ነው። ምንድን ነው 325,000 ደግሞ የኋላ መቀመጫ ቤት ምንድን ይመስል? ይሄን ከባድም አይደለም። እስቲ ካመንት ላይ አሳውቁኝ ከሶስቱ መኪና የት እንደተመቻችሁ አሳውቁኝ። አሁን እስቲ እንግዲህ ሄደን ሁለት የተለያዩ አይነት ብራንዶች አሉ። ሁለቱ የተለያዩ አይነት ብራንዶች ላሳያችሁ። ይህም F169 ነው፣ ግን ትንሽ ዋጋው ይለያያል ከዛኛው። ያኛው ርካሹ ነው፣ የኛው ውዱ ነው። እስቲ ኖርማል ደግሞ እንደዚህ አይነት ፌራሪ አልተለመደም። አሁን ማሳያችሁ ፌራሪ ያልተለመደው አይነት ፌራሪ ነው። እንደ አራት መቀመጫ እንደ ቤት መኪናውን ትልቅ የሆነ ነገር ነው እና ወደ እሱ እንዙር። ይሄኛው ፌራሪ ያችሁት ይሄኛው እንጃ ዋጋው ምናምን ሞዴሉ ምናምን እንጃ አልታወቀም መሰለኝ። የለም አልለጠፉትም። እስኪ ጠይቃት። How should I see the price and the model for this Ferrari? So let me look. I know that one doesn't have a little wheel stanchion thing on the side. So that one, it's a 2024. It's our Purosangue, so that's our SUV, and then it's $527,999. That's what the price is for that. You say 529? 527,990. Okay, 527 ማለት 527,000 ማለት ነው ጋይሶች። Perfect. Yep, yeah. So just under 528,000. Oh, okay. Alright, perfect. Thank you. Isn't this one the expensive one? Sorry. Is this one the expensive one? Yeah, that would, I would say, like as far as the options you can have on it, the base price of this is around 430,000 is starting off. Oh, okay. Because I'm seeing like all the price was like the minimum was like 420,000. Right. Yeah. It just kind of depends on like what things they add to it. Because like if there's more carbon fiber, of course, it's gonna like bring up the price on it pretty quickly. Okay. Because they're all pre-owned. But at the time that they were new, and they're all like all the new Ferraris are made per client order. So it's not just like an Audi that you can go buy a new car. You know what I mean? You gotta like order it and then you get to spec it out and pick all the like details. Okay, that's what you're saying. Yeah. Right. Okay. Hopefully that helps a little bit. Yeah. Okay. Thank you. You're welcome. Because I'm not really good at cars, and I just want to show my people like how. Yeah, of course. That's good. It took me a very long time to even get a base knowledge on most of the stuff that we have with the shop. Yeah. But there's a lot to learn with the Ferrari brand for sure. A lot, yeah. That's sure. Let me know if you have any. Okay, I got you. I will. Thank you for your help. I appreciate that. Of course. እና ጋይሶች ይሄኛው እንግዲህ ያሳይቻቸዋል። ተማሳይ አንድ አይነት ብራንድ ነው። ይሄኛው እንግዲህ ላሳያቸው። ይሄኛው ያኛው እንግዲህ $525,000 ነው። በጣም ከባድ ነው ጋይሶች። ያ ማለት ግማሽ ሚሊዮን ማለት ነው በዶላር። በኢትዮጵያ ስንት ደግሞ እዚህ ጋር ይቀበላቸዋል ከስር ሙሉ ፕራይስ ወደ እንደምታዩት በኢትዮጵያ እያስገባላችሁ ነው። መኪናዎች በጣም ከባድ ናቸው። ኤኒዌይስ ይሄን ፌራሪ ላሳያችሁ።
ይሄ ወሳኝ ነው እንደምታዩት። ይሄ ጋሽዋቴ ይሄ በጣም አንደኛ ነው የምር። ይሄ ሙዳር ከገዛሁት ይሄን ነው የምገዛው በገዛው ራሱ። ያው ብላክ ከስተመር እንደምታዩት ውስጡ ራሱ እንዳለባበደ ነው። ይኸውት ኢንጂኑን ምናምን እዚህ ጋር ጋዙ ይሄ ሃይብሪድ ነገር ነው መሰለኝ። እንጃ ምን ነው ከዚህ ጋር ይሄ ጋዝ ነው ነው መሰለኝ። ከዛ ይኸውት ኢንጂኑ እዚህ ጋር አለው አያችሁ። ከዛ የኋላው እንግዲህ ፈጣን 360 ልስራላችሁ። የፈጣን 360 ይላል እንግዲህ የፈጣን 360 ሰርችላችኋለሁ እና ስለ ሞዴሉና ስለ መኪናው እናውራ ብቻ። ኧረ በለው ይሄ ራሱ ውድ ነው ጋይሶች። ኤኒዌይስ ይሄ ሞዴሉ F173 ይባላል። F173 ዋጋው ደግሞ 6333 ብር ነው። 6333 ከግማሽ ሚሊዮን በላይ ማለት ነው። ከዛ በኋላ ምንድነው ስንት ሆርስ ምናምን ይሄ ዊሊንጋቸው ማያች እዚህ ጋር ማክሲመም ስፒዱ ምናምን 340 እና ኪሎሜትር ፐር አወር እስከ 211 ድረስ ይሄዳል። ይሄ እንግዲህ ሙሉ ዲቴሎች ነው መኪና ማለት ነው። ካርበን እስከምንበው ይሄ ካርበን ኢሚሽኑ ደግሞ አንደር ይሄ ምንድነው ሆሞሎጌሽን ሊገባኝ አልቻለም። ኤኒዌይስ ጋይሶች እንግዲህ 633 የሚወጣው መኪና ነው። 633 የሚወጣው መኪና ነው። ኢንጂነሮች እዚህ ጋር ነው። ከነዱ አይቀር ይሄን ነው መንዳት ሲጀምር ዋጋው ራሱ ይለያል። መሬት እንትን ራሱ ቀለሙ ራሱ ያብረቀልቃል። አየህ ቀለሙ ራሱ ብልጭልጭ ነው የሚያደርገው። እንግዲህ ይሄ የሁለተኛ መኪናችን ነው። እንግዲህ ማለት አራተኛ መኪናችን ነው። አሁን ወደ ወሳኙና ወደ ሀሪፉ ወደ መጨረሻው ወርቃማው ትላለን። ወደ መጨረሻው ሀሪፉና ያበደው ወርቃማው ፌራሪ ጋር እንገባለን። which is ይሄኛው እላቸዋለሁ። ይሄኛው ማለት ነው። አያችሁት? ዘመን 360 ስላላቸዋል የተለመደው ውስጡ እንግዲህ ብላክ ከስተም ነው። ይሄ ወርቃማው ስንት ብር እንደሚሆን ሲገምቱ ከመናገር በፊት ከኋላው ምናምን ይመስላል። እንግዲህ ከባድ ነው። ኤኒዌይስ አሁን ወደዚህ ስንመጣ ደግሞ የዚህ መኪና ይሄም ሞዴል ኤን ይባላል። ሞዴሉ F113 ነው። ደግሞ 170 ይሄ ደግሞ 575,999 ዶላር ነው። ይሄ መኪና የ4 ዓመት ሜንቴናንስ በነፃ አለ። ቶታል ዲስፕሌስመንቱም ኢንጂን ታይፑም V8 ነው እንደሌሎቹ ምናምን። እንግዲህ ይሄ መኪና እንዴት ርካሽ ነው አያችሁ። ይሄ መኪና 500 ምናምን ነው 500 ምናምን ሺህ ነው። ይሄ ደግሞ ኦልሞስት 600 ሺህ። እንግዲህ መኪኖቹ ናቸው። እቺ የመጨረሻዋ ነች። በጣም ከባድ ነው። ይሄ እንግዲህ ነው አፎርድ የምታደርጉት። በጣም ከባድ ነው። ከባድ መኪና ነው የምር በጣም ከባድ ነው። እንዴ በኢትዮጵያ ስንት ማለት ነው እናንተ? በኢትዮጵያ ስንት ማለት ነው? ይሄ በጣም ብዙ ነው። በጣም ከመጠን በላይ ማለት ነው። እንዴ ብቻ ለማንኛውም እንግዲህ አሁን ሲያባሩ ቶላሽ እንበል ይሄ መሰሪያ ነው። እንግዲህ በአሁኑ አመት ደግሞ ይሄን ነው አፕዴት አውጡት ከፊት ለፊት። እንግዲህ ቪዲዮ እስከ መጨረሻ ተከታተላችሁ ቴንክ በጣም ላይክ አረጋችሁ ፕሊዝ ላይክ አድርጉ። ሰብስክራይብ ካረጋችሁ ሰብስክራይብ አድርጉ። ሌላ የምትፈልጉት አይነት መኪና እንዲሰራላችሁ ኮሜንት ላይ አስቀምጡ። እንደ ባለፈው የሆነ ሰው ያለፈው አመት ተሰያቸው ምን ያለኝ የቡጋቲ መኪና ስራልን ያለኝ እሱ ደግሞ ችግር የለውም አንድ ቀን ይሰራል ፈጣሪ ካለ ወይ እንገዛዋለን። ብቻ ኤኒዌይስ ቪዲዮ እስከ መጨረሻ ተከታተሉ። በጣም አመሰግናለሁ። ሌላም በወሳኝ ቪዲዮዎች እንመለሳለን። ይመቻችሁ ሁላችሁም።